አቶ መስፍን እርግብ ከወይዘሮ ሜላት ጋር መታሰሯን ሲሰማ ንዴቱ አልበርድለት ብሎ ወዲያውኑ ልብሱን ለባብሶ እየሮጠ ነበር የሄደው። ማነው የተናገረው ካላችሁም ደግሞ ሀኒቾ ናት። ወይዘሮ ሜላት ይህንን ነገር መስፍን እንድሰማ አልፈለገችም ነበር። ነገር ግን ሀኒቾ በጣም አስጨንቋትና አሳስቧት ስለነበረ አቶ መስፍን ደግሞ ሲጠይቃት ምን ሆነሽ ነው ልጄ? በጣም እያሰብሽና እየተጨነቅሽ ነው ብሎ ሲጠይቃት እሷም አይ አባዬ ግራ ተጋብቻለሁ፣ ምን ማድረግ እንዳለብኝ አላቅም ብላ ያው የተፈጠረውን ነገር ወይም ደግሞ እርግብ ከወይዘሮ ሜላት ጋር እንደታሰረች ስትነግረው ቅጽበት አልጨረሰበትም። ቶሎ ልብሱን ቀይሮ እየበረረ ወደ እስር ቤት ነበር የሄደው። ወደ እስር ቤት ሲሄድ ያው ያስጠራው መጀመሪያ እርግብን ነበር። እርግብን አግኝቶ አንቺ ያደረግሽውን ነገር ረስተሽው ነው ወይ ምናምን እያለ ብቻ በጣም እየጮኸባት እንደውም ለመደባደብ እየሞከረ ነበር። ያው እስር ቤት ስለነበረች ወደ ውስጥ ትገባለች። ወዲያውኑ ወይዘሮ ሜላት እርግብን ሊመታት እንደነበረ ወይም ደግሞ እርግብን እየጮኸባት እንደነበረ ስትሰማ ልታናግረው አልፈለገችም። መጀመሪያውንም እኮ አንተ እንዳሰማ ያልኩት ለዛ ነው። እንዴት ልጆች ይበልጠዋል? ነገሮችን እንዴት ማገናዘብ አትችልም? ለምንድን ነው ግን እንደዚህ የምትሆነው? አንተ ሰው አይደለህም፣ መቼውንም ቢሆን ሰው ልትሆን አትችልም እያለችም ትጮህበታለች። በነገራችን ላይ አቶ መስፍን እዚህ ላይ አይፈረድበትም። በቤተሰቡ ላይ የደረሰበትና ቤተሰቡ ላይ ሲፈጸምበት የነበረው ያው ሁሉ ችግርና መከራ ቀላል አይደለም። እንደ አንድ የቤት ኃላፊና እንደ አንድ የቤት አባውራ እንዴት አያመው? ያመዋል። በዛ ላይ ደግሞ ምንም በማታውቀው ሚስቱ ናት እስር ቤት ያለችው። ባይበሳጭና ባይናደድ ነበር የሚገርመው። ነገር ግን ወይዘሮ ሜላት አሁንም አቶ መስፍንን ዝቅ አድርጋና ልክ ምንም እንደማያውቅ ልጆቹ እንደሚበልጡት ቶሎ እንደሚናደድ ቶሎ ተናዶ የሆነ ነገር እንደሚወስን ብቻ ዝቅ ዝቅ እያደረገች ነው ስትናገረው የነበረውና እኔ በበኩሌ ይህንን ነገር አልወደድኩላትም። የፈለገ ነገር ቢያደርግም በዚህ ዙሪያ ለራሷ ሲል ነው። እኔ ወይዘሮ ሜላት እንደዛ ማለቷን አልወደድኩላትም። እናንተስ እንደታያችሁት? ቤተሰብ ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ የኔ ቀኖችና የኔ ማሮች። ቪዲዮ የሚደርሳችሁ ሁላችሁም ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ እባካችሁን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት ማለት ነው። እና ማሮችዬ እስኪ ስለ ድራማው ሀሳብ አስተያየትም ካላችሁ አካፍሉኝ። ወይዘሮ ሜላት መስፍንን የተናገረችበት መንገድና የተናገረችበት አነጋገርን እንደታያችሁት ከበፊትም ጀምሮ በነገራችን ላይ እሷ የበላይ ናት። እሷ ያለችው ብቻ ነው የሚሆነው እና እሱም እሺ ነው የሚለው። እንደውም ካስታወሳችሁ ወይዘሮ አስቴር ቆይ ከዚህ ቤት ማን ነው ወንድ? አንተ ነህ ወይስ እሷ? ለምንድን ነው ሁሉንም ነገር እሺ እያልክ እሷ ያለችው ነገር ብቻ የሚሆነው? ለምን አንድ ጊዜ በጠራባ ቢሆን አትላትም ወይ? እኔ አንተን ቢያደርገኝ እሷ እንደዚህ እስከምፈነጭብኝ ዝም አልልም ነበር ስትለው ነበር። እሱ ግን ያው በፍቅርና በዝምታ ነበር የሚያሳልፈው። አሁንም ቢሆን ወይዘሮ ሜላት እስር ቤት ሆና ለሷ ተናዶ በሷ ላይ እየደረሰ ያለው ነገር ወይም በቤተሰቦቹ በልጆቹ ላይ እየደረሰ ያለው ነገር ስላናደደው አሁንም ያለ ወንጀሏ እስር ቤት ላለችው ለባለቤቱ ተናዶ እንደዛ ባደረገው ለእርግብ ደግፋም ብሎት ያው እሷ ግን የሆነ ነገር ቢፈጠር እሱም እስር ቤት ይገባል ወይም ደግሞ ወንጀለኛ ይባላል ብላ ስለፈራች ነው። ያም ሆነ ቀስ ብላ እንደዚህ ማድረግ የለብህም፣ እንደዚህ ቢፈጠር እንደዚህ ነው፣ ይችን ልጅ የሆነ ነገር ብታደርጋት እኮ አንተም እኔም እስር ቤት እንቀመጣለን፣ ልጆቹ ብቻቸውን ይሆናሉ፣ ለምንድን ነው እንደዚህ የምታደርገው ብላ ቀስ ብላ መናገር ሲገባት አንተ መቼውንም ቢሆን ሰው አትሆንም፣ አንተ ሰው አይደለህም፣ መቼውንም ቢሆን አትቀየርም እያለች እንግዲህ ወንድ ልጅ እንደዚህ መናገር ማለት በጣም ከባድ ነው። እንደውም እሷ የበላይ ሆና ልታናግረው አልፈለገችም ማለት ነው። ሌላው ቅዱስ አሁንም ሀኒቾን ጠርቶ ያው የእሷ የጽዮን ያለችውን ነገር እና ጽዮን የምትፈልገውን ነገር ለማድረግ ወስኖና አድርጎታል። ውድ ቤተሰቦቼ እንግዲህ ለሀናም ለብቻው ቁጭ ብሎ ለሀና ይቅርታ መጠየቅ አለብኝ ብሎ የይቅርታ ቴክስት ልኮላታል። ነገር ግን ብቻውን ቁጭ ብሎ አሁንም ልክ ነኝ ወይ አይደለሁም? በሀና በኩል ከሄድኩኝ ሀና
ማለቴ ለሀና ስህተት ሰርቻለሁ። በጽዮን በኩል ከመጣው ደግሞ ጽዮን የምትፈልገው ነገር ስለሆነ ትክክል ነኝ። ስለዚህ ጽዮን ያለችኝን በሙሉ አደርጋለሁ እያለም ሲጃጃል ነበር። ያም ሆነ ይህ ለሀና የይቅርታ ቴክስት ልኮላታል። እሷም ግራ ተጋብታ ቆይ ለምንድን ነው የይቅርታ ቴክስት የላከችልኝ እያለች ብዙ ቦታ አልሰጠችውም ነበር። ወደ አሁኑ ሰላምዬ መታ ለሰላምዬ ስትነግራት በነገራችን ላይ እኔ ሰላም ትመቸኛለች ቤተሰቦቼ ማለት ነው። የእውነት ከዚህ ከኖላዊ ድራማ ላይ እንደ ሰላም የሚመቸኝ የለም። አሁን ቤተሰቡ ነገረኛ ናት፣ ቀውስ ናት ምናምን ይሏታል፣ ግን እንደ ሰላም የሚመቸኝ የለም። እንደ ሰላም ደግሞ ለቤተሰቦቹ ማች የለም። በጣም ምንም ነገር ይፈጠር ምንም ሁሉንም ነገር ፊት ለፊት ነው የምትጋፈጠው። ደግሞ ኃይለኛ ናት እና እኔ በጣም ነው የምትመቸኝ። አላቅም እናንተ እንዴት እንደምታዩት ቤተሰብ ቤት ያልኩኝ ሰላምዬን እንድታዩታላችሁ። ኃይለኝነቷ፣ ደፋርነቷ፣ ሁሉንም ፊት ለፊት መጋፈጧ እንዴት ነው እናንተ ጋር ወይም በእናንተ አስተሳሰብ እይታ እንዴት ናት? እስኪ ሀሳብ አስተያየታችሁን አካፍሉኝ። በዛ ላይ ደግሞ ቤተሰብ ቶሎ ብላ ነው ነቅ የምትለው ማለት ነው። እንደ ሀና አይደለችም። ሀና አሁን ያው ደራሲው አውቃ እንዳይገባት ምናምን አድርጓት ነው። ግን ቅዱስ ይቅርታ ጠየቀኝ እና ይህ ይቅርታ ቴክስት ላከልኝ ብላ ስትላት ተጣልታችሁ ነበር ወይ የተነጋገራችሁት ነገር አለ ወይ ብላ ስትጠይቃት ሰላምዬ ለሀኒቹ አይ በጭራሽ አልተነጋገርንም አልተጣላንም ስትላት አይ ምናልባት አንቺ ተረስተሽው እንዳይሆን ብላ እንደውም ጠበቅ አድርጋ ነበር የጠየቀቻት። እሷ ግን በጭራሽ አልተጣላንም አልተነጋገርንም ስትላት ሰላም በጣም ብልጥ ስለሆነች አስተሳሰቧ ስማርት ስለሆነ ቶሎ ብሎ የመጣላት በቃ ያቺ እስስት ልጅ የሆነ ነገር አድርግ ብለው አድርጎ በዛ ምክንያት ተጸጽቶ ነው ይቅርታ የላከልሽ። ስለዚህ የሆነ ነገር አንቺ የማታውቂው ጥፋት አጥፍቷል ስትላት እንዴ ምን አይነት ጥፋት ያጠፋል? ምን እያልሽ ነው ያለሽው? የሌለ ትቀባጥራለች እንዳናደደችኝ። ለማንኛውም ሀኒቹ ምንድነው ያለቻት? በቃ አንቺ መቼውንም ስለማይገባሽ ሌላ ጊዜ ሲገባሽ ይገባሻል ብላ ነው ትታይት ሄደችው። እና ሀና ደግሞ ቆይ ምን እያለች ነው? ቆይ እኔ እዝራንስ አልወደውም እንደ ታዲያ ቆይ ምን እያለች ነው? ብቻ ዝም ብላ ግራ ተጋብታ ነው የተቀመጠችው። እና እዝራን ስለምትወደው ጽዮን መቼውንም ቢሆን ከራሷ ስር አትወርድላት። እንግዲህ አዲስ አበባ ሆና ደሴ ለኤልያስ ደውላ ወደ አዲስ አበባ መምጣት እንዳለበት ነግረዋለች። በሀና ዙሪያ ልታዋራው እንደፈለገች ነግረዋለች። ኤልያስ ማለት የድሮ የሀኒቾ ፍቅረኛ ነው። ረስቷን ነበር ስላችሁ ልክ አሁን ጽዮን ደውላ እንደቀሰቀሰችው አልነበረም። ነገሮቹን ሁሉ ትቶ ህይወቱን እየኖረ ነበር። ነገር ግን አሁን ከቀሰቀሰችበት ደግሞ በሀና ዙሪያ በጭራሽ ዝም የማይልና ችል ብሎ የማያልፈው ነገር ነው። ሀናን በጣም ይወዷታል፣ በጣም ያፈቅራታል። ሰው የሀና ጉዳይ አሳስቦታል። መጀመሪያ ምንም አይነት ወሬ አልፈልግም ስለ ሀናም ሆነ ስለማንም ምንም አይነት ወሬ አልፈልግም ብሎ ነበር የዘጋባት። ነገር ግን ሌቱንም ቀኑንም እንቅልፍ ሲነሳውና ስለ ሀና ማሰልሰል ሲጀምር በቃ ምንም አማራጭ አልነበረውም። እንደውም አሊ ጓደኛው እንኳን ምን ሆነ ነው ለምን ተጨነቅ እንደዚህ የተፈጠረውን ነገር ንገረኝ ቢለው በስንተኛው ቀን ነው የነገረው ለሱ ራሱ። በጣም እንደተጨነቀ በጣም ከሚገባው በላይ ደግሞ ሀሳብ ውስጥ እንደገባ ስላወቀ ኤልያስ ራሱ ከአጠገቡ አልጠፋም ነበር። ቤተክርስቲያንም ሲሄዱ ብቻ የትም ቦታ አብረው ሲሆኑ አብረው ነበሩ እና በጣም ነበር የሚያዝነው ደግሞ ኤልያስ። አምላኬ ሆይ እባክህን አምላኬ ሆይ አላህዬ አንተ እርዳው፣ አንተ ከሱ ጋር ሁን እያለ ሲል እኔ ደግሞ በጣም ነው ያሳዝነኝ ኤልያስ ማለት አሊ። እና ለማንኛውም ምንድነው ያለችው እንግዲህ እች እስስት የሆነች አረመኔ ጽ ማለት ነው ወደ አዲስ አበባ ከመጣ ስለ ሀና ሁሉንም ነገር ታውቃለህ፣ ያለበለዚያ ግን ስለ ሀና ምንም ነገር አልነግርህም፣ ሁለተኛ በስልክ እንዳትደውልብኝ፣ አዲስ አበባ ስመጣ ብቻ ደውልልኝ ትለዋለች። እሱም በቃ ግራ ተጋባ። በቃ በሀና ዙሪያ ምንም አይነት የሆነ መጥፎ የሆነ አስተሳሰብ ማሰብ አይፈልግም። በቃ ያለው አማራጭ ምንድነው? ቀጥታ ወደ አዲስ አበባ እና ወደ አዲስ አበባ መምጣት ነው። ከዛ በፊት ግን ሰላምዬ ያው ሀና የቅዱስ የይቅርታ ደብዳቤ ላከልኝ ወይም ቴክስት ላከልኝ ብላ ስትላት በጣም ውስጧ ተረብሾ ስለነበረ ቀጥታ ቅዱስን ለማግኘት ነበር የፈለገችው። ቅዱስንም ታገኘዋለች። ቅዱስን ካገኘችው በኋላ ሁሉ ቤተሰቦች ተጠይቀዋለች። ለሀና ለምንድን ነው ይቅርታ ቴክስት የላክላት ብላ ስታፋጥጠው እሱ ምንም መናገር አልቻለም። አላኩላትም፣ የምን ይቅርታ ነው ምናምን ዝም ብዬ ነው ይቅርታ ያልኳት ምናምን እያለ ነበር። ነገር ግን
ስታፋጥጠው በቃ ተይኝ፣ ምንም ነገር አትጠይቂኝ፣ እኔ የማውቀው ነገር የለም፣ ዝም ብዬ ነው ይቅርታ ያልኳት፣ ጥሩ ልጅ ስለሆነች ብቻ ይቅርታ ያልኳት ምናምን ነው እያለ ሲል የነበረው። ነገር ግን እሷ አውቃበታለች። ይቺ እስስት የሆነች ጽዮን እየተጠቀመችብህ ነው። እንደምትጠቀምብህ ደግሞ እኔ ጠንቅቄ አውቃለሁ። ስለዚህ እሷ የሆነ ነገር አድርግ ብላ የሆነ ነገር እንዳደረግ እርግጠኛ ነኝ። በዛ ምክንያት ነው ይቅርታ ያልካት ሀናን እና ያደረክባት ነገር ምን እንደሆነ እኔ ሳልደርስበት አልቀርም ብላ እንግዲህ ተናግረው ሄዳለች ማለት ነው። ውድ ቤተሰቦች እና ማሮችዬ ቀጣይ ይዤ እመጣለሁ። እባካችሁን ላይክ አድርጉልኝ። ተው ቤተሰቦች ተው ላይክ አድርጉ ግን